ልቀቀኝ እንዴ! ይሄ ውሻ እየተከታተለኝ ማጥቃት ይችላልችም እንዴ? ምንድነው? አብሽ ልቀቀኝ፣ ደሙን ነው የምጠጣው እንዴ! ይኸውልህ ወረዛ ዞር በልልኝ አንተ ልጅ። አብሽ ልቀቀኝ፣ ይገለዋለሁ። እኔ አንዴ ካገባኋት አገባኋት። ኩለቷንም ችግሯንም አብሬ ያገባለሁ። በቃ ካገባሁ አገባሁ። ሚስቴን ለፈታት የምችለው ግን በአንድ ነገር ብቻ ነው። ምን እየሆንክ ነው? ስማ፣ ይቅርታ ያልኩልህ መስሎ ከሆነ ተሳስተሃል። በጣም በፍጹም እንዴ! ይኸው ነግሬሃለሁ። የደፈረሰው ጠራ፣ የተደበቀው ተገለጸ፣ የተዳፈነው ፈነዳ። ተንከሲስ የመሳይን ተንኮል አጋለጠ። አብርሽ ለአንዴና ለመጨረሻ ጊዜ አስጠነቅቅሃለሁ። አንተ ሴቶች በመጡበት ቁጥር ሴቶችን ባየ ቁጥር እያነፈነፍክ አሳደህ የምትይዛቸው ነገር ማቆም አለብህ። ተንከሲስ ጽጌን ምን ያህል እንደሚወዳት እያወቅክ እንዴት ልቡን ትሰብረዋለህ? የግሌ እዚህ ቤት መታሳለ ምን እንዳረካት አልረሳውልህም። ትትናንም እንደዛው ከመድፈር አሻገር ደግሞ አሳልፈህ ልሸጣት ነበረ። አንተ ቆይ ከሰው ፍጥር ነው እንዴት ተፈጠርከው? እንደ ሰው ለምን ደግሞ አታስበው? ገንዘብን ለምን የምታሳድደው? ቆይ አሁን ደግሞ ብለህ አንተ ወንድ ሆነ በወንድ ላይ መጨከን ምን ያህል አረመኔነት ነው? ተንከሲስንም ጉድ ልታደርገው እንደሆነ ሰምቻለሁ። የአብርሽ ጥያቄ በዚህ ሁኔታ ከቀጠለ መሳይ እንግዲህ አብርሽ አስጠንቅቆታል። አንዴና ለመጨረሻ ጊዜ እንደ ወንድም እንደ ታላቅ እንደ ታናሽ እንደ ቤተሰብ እየኖርን ነው። አንተ ግን ነገሮችን እያበላሸ ነው። አብርሽ ለአንዴና ለመጨረሻ ጊዜ አስጠነቅቃለሁ ሲል መሳይን አስፈራርቶታል። እንደ ወንድም ሁላችን መተሳሰብ አለብን። እምቢ ካልክ ደግሞ ከዚህ ቤት ሻንጣህን ይዘህ መውጣት ትችላለህ። ሲጀመር ተንከሲስን በዚህ ልክ ምን አደረገህ? ትሸጠውና አሳልፈህ ልትከደው የፈለግከው? ቆይ ከገንዘብ እኛ አንበልጥብህም ወይ ሲል አስጠንቅቆታል። ትትና በስተመጨረሻ አብርሽን እኔ ሚስት ብሆን በወልድ ባልወልድ አንተ ምን ያህል ስሜት አለ? ማለቴ ባጣ ብጠቁር ብገረጣ ባልወልድ የሚለውን መሀላ ስለፈለገች ነው እሷ። ምክንያቱም አንዴ ሚስቴ ነሽ ብዬ ቃል ገብቼ በፈጣሪ ፊት ያገባውሽ ግን ከትዳር በኋላ ለሚፈጠሩ ችግሮች ኃላፊነት ወስደን ራሳችን መፍትሄ መፈለግ ከፈጣሪ በታች የራሳችን ብልሃትና ብልጠት ያስፈልጋል እንጂ አጣሽ ገረጣሽ ወይም አልወለድሽም ብዬ አልፈታሽም የሚለውን ቃል ነው የፈለገችው ትትና በስተመጨረሻም ትክክለኛ መልስ ያገኘችው ማን ጋር ይመስላችኋል? ትትና አብርሽን ገብሩን መድብልን ጠይቃቸዋለች። እሷ አንድ አይነት ጥያቄ ለሶስት ወንዶች ግን ትክክለኛ መልስ የመለሰላት ገብሩ ይመስለኛል። ፍቅር ማለት አንድ ያለው ልጅ ተብሎ እፎይ ከተባለ በኋላ እጥፍ የሚባልበት አይደለም። ፍቅር ብታጪ ብትገረጪ ብትታመሚ ብትጎጂ አብረሽ ህመምሽ ህመም ስቃይ ደስታሽ ደስታ የሚሆን ትልቅ ኃላፊነት ያለው ተቋም ነው ትዳር። ስለዚህ አልፈታሽም። ፈጣሪ በዘር ባረካችኋለሁ በልጅ ትባረካላችሁ የሚል ከሆነ በተስፋ እንጠብቃለን። ግን ስላልወለድሽ ብቻ አልተውሽም። ይህ ማለት እኮ የዕለት ፍላጎቴን የዕለት ስሜቴን ነው የምፈልገው ማለት ነው። ትዳር ላይፈርስ ከፈጣሪ በታች የሚሰጠን ትልቅ ተቋም ነው ሲል ገብሩ ትክክለኛ ነገሩን ነግሯታል። የግሌ አሁን ከሶስት አንዱን ማግባት ትፈልጋለች። አብርሽን፣ ገብሩን፣ መድብልን ከሶስት አንዷ በውስጧ ለየት ያለ ስሜት ልትሰጣቸው ለየት ያለ ቦታ ልትሰጣቸው ፈልጋለች። ትልቁ ጉዳይ ግን መድብል አሁን እጅጉን ደንግጧል። የጥያቄን እንዴት ጠየቀችኝ ለምን ጠየቀችኝ የሚለው ጉዳይ ነው። ግን መድብልም ሳይወዳት አልቀረም። ተንከሲስ በስተመጨረሻ መሳይን እጅና እግሩን አስሮ በቀበቶ ገርፎታል። በሴትና በሀገር የመጣ ድርድር የለም። ሚስቴን ነካብኝ አልደራደርም የሚለው ተንከሲስ አሁንም እሱ በግልጽ አሳይቷል። መሳይን እንዴት አድርጎ ሲገርፈው አይተናል፣ በቀበቶ ማለት ነው። እንግዲህ በዚሁ ከቀጠለ አልምርህም አልተውህም፣ አንተ አጭር ሲሆን ንቀኸኝ ነው፣ እኔ ግን ልቤ ተራራ ነው የሚለው ተንከሲስ ሁሉንም በተግባር አሳይቷል። መሳይ አሁንም ክፋትና ተንኮሉ እንደቀጠለ ነው። የግሌ ከእሱ ጋር እንድትተባበርና መሳይን ተንከሲስን አሳልፈው እንዲሸጡት ወይም አብርሽ ከትትና አለያይቶ ትትና ከዛ ቤት ወጣ ወደ ዝና እጅ እንድትገባ ይፈልጋል። ስለዚህ አብርሽና ትትና እንዲጋቡ ትፈልጊያለሽ ወይ ሲያወሩ ሰማው እያለ ወሬ የሚያመላለሰው ተንከሲስ በአብርሽና በትትና መሀል ከባድ ጸብ ተፈጥሮ ትትና ከዛ ቤት እንድትወጣና ዝና እጅ እንድትገባ ነው ፍላጎቱ። የግሌ ግን አንተ ምንድነው ብላ አፋፉን ስትለው ሰምተናል። የግሌ ህመሟን ፍቅሯን ስሜቷን ደብቃ አሁንም
መሳይን አላሳፈረችውም። አንተ በመሀላችን አትግባ፣ ከወደደችው ይጋቡ በቃ ስትለውም ሰምተናልና በጣም የሚገርም ነው። ምንም ብትጎዳ ምንም ፍቅር ቢሆንባት ለመሳይ አሳልፋ አልሰጠቻቸውም። እንዴት አድርጌ ልግደላቸው፣ እንዴት አድርጌ ልውጋቸው አላለችው። መሳይ የሚፈልገው ይህንን ነው። ምክንያቱም እሱ ጋር የሚተባበርና አሁን ዙሩ እየከረረና ነገሮቹ ከበድ እያሉ ይመጡ ይመስለኛል። ምክንያቱም የግሌ አብሬሽን ኦልሬዲ ፍቅሯ አልቆረጠላትም፣ ስሜቷን ድብቅ አድርገው ነው እንጂ ማለት ነው። ስለዚህ አሁን ትትናና መድብል አብረው ቁጭ ብለዋል የሆነ መናፈሻ ቦታ። አብርሽም አይቷቸዋል። ስለዚህ ይቺ ልጅ ከዚህ ልጅ ጋር ምን እያደረገች ነው በማለት እንግዲህ በቅናት በጣም ተበሳጭተዋል ማለት ነው። ምናልባት ከአሁን በኋላ በቃ እወድሻለሁ፣ አፈቅርሻለሁ፣ እኔም ብቻ እንድትመርጭ ከኔ ጋር እንድትሆኝ ነው የምፈልገው ሊላት ይችላል ወይስ የፈለገችውን እንድትመርጥ እድል ይሰጣታል? አሁን ትትና የምትፈልገውን ትክክለኛ መልስ የምታገኝበት 3 አይነት ወንዶችን አንድ አይነት ጥያቄ ጠየቀችው። ለምን ይመስላችኋል? ግን ትክክለኛ መልስ ምናልባት ከገብሮና ከመድብል ልታገኝ ትችላለች። አብርሽ ግን እኔ ዘር መተካት መውለድ እፈልጋለሁ፣ አዎ እፈታሻለሁ፣ ፈጣሪ ከፈቀደ ጸበልና ሕክምናውን እሞክራለሁ፣ ከዛ ውጭ ግን ዘር መተካት ስላለብኝ ልፈታሽ እችላለሁ ብሎ ትክክለኛ እውነታውን ስሜቱን ነግሮታል። ስለዚህ ይህ አጋጣሚ መፈጠሩ ምናልባት አብርሽና ትትና አብረው እንዳይሆኑ ትልቅ አጋጣሚና ትልቅ ክፍተት ይፈጥራል ብዬ አስባለሁ። ትትና ደግሞ ብታጣ ብትገረጣ ሁሉ ነገር እኩል መጋፈጥ የሚችል ህመሜን የሚታመም ባልወልድ እንኳን ከአጠገቤ የሚሆን የሚለው መልስ ነው የምትፈልገውና ይህን መልስ ከማን ያገኘች ይመስላችኋል? ገብሮ በትክክል መልሱን የመለሰላት ይመስለኛል። ሜቢ መድብል አስተዋይና ጎበዝና ብልጥ ሰው ስለሆነ ስሜቷ እንዳይጎዳ ወይም የፍቅር ስሜትም ካለው በውስጡ ትክክለኛ ስሜቱን ሊነግራት ይችላል። ፍቅር ማለት ስላለሽ የሚጠጋሽ ስታጭ የሚርቅሽ አይደለም። ፍቅር ማለት ዘላለማዊ ነው። እኩል ችግርን የምትጋፈጡ፣ ህመምን የእኩል የምትታመሙ፣ ደስታን እኩል የምትደሰቱ፣ ደስታ እንደሚያስደስት ሁሉ ህመምሽን ስቃይሽን አብሮ የሚጋፈጥ ማለት ዘለቄታዊ ፍቅር ነው። ስላጣሽ ስላልወለድሽ ብቻ ትቶሽ የሚሄድ ይህ ማለት ጊዜያዊ ስሜት የሚፈልግ ሰው ነው ብሎ ሊነግራት ይችላል። እና በመድብልና በገብሩ መሀል ትልቅ ፍጥጫ የሚፈጠር ይመስለኛል በእሷ ስሜት ውስጥ። ምክንያቱም አንድ አይነት መልስ ሁለቱ ከመለሱላት ማንን ልምረጥ መድብልን ወይስ ገብሮን? ኦልሬዲ የአብርሽን ስሜት ተረድታለች። እንደገና አብርሽም የግሌ ስለምትወደው ከአብርሽ የመራቅ ትክክለኛ ምክንያት ሊኖራት ይችላል የሚል ግምት አለኝ። እና ወዶች እንግዲህ ቀጣይ ክፍል በጣም አጓጊና ልብ አንጠልጣይ ነው። ሁላችንም በጉጉት እንጠብቀዋለን። የግሌ በጣም የሚገርም ስሜት፣ ብልጠት የተሞላበት ብልሃት የተሞላበት ለመሳይ የሰጠችው ትክክለኛ መልስ